ሴት ከሆነች ጠጅቱ ወንድ ከሆነ ጎንደር ተባለ ወደ ክላስ መምጣቱን ፈራው ፍቅር ውስጥ ስትገባ ደፋር ትሆናለህ መሰለኝ ስታዩ ገና ትራውበቻለሽ ጭራሻው ሲጨብጠኝ ጭላሸት ነው እጁ በጣም ተናደድኩ እንደዚህ ትዳር እንገባለን ብለን አላሰብም ደቂቃ የተቀመጠን ሳይመስለን ሰዓታቱ አልቆ በቃ ትምህርት ቤት መለቀቂያ ሰዓት ይደርሳል በቃ በጣም ተጨነቀች ነፍሴ በሰዓቱ እሱም ያለቅሳል እኔም አለቅሳለሁ ደብዳቤው ጽፋ በጀርባ ጨርሳ እንደገና ጥግጥቁን ዝማ እኔ ወልጄ በሁለት ወሬ ማዘር ወለደች እንደዚህ ወንድልጅ ደፋር መሆን አለበት የእውነት በጣም ደፋር እኔም ተማሪ ነኝ እሷም ተማሪ ናት የትኛው ነው ያስረገዘ የትኛው ነው ልጅ የወለደው ምና አበበ ነው ሲል አይደለም ጎንደር ነው የወለደው አሉት 5 አመት ነው ያደረገችው ልጅ ታምኛለሽ ያለ ስኳር በጥብጠን ጠጥተን አድረናል ግሳት ቁልጭ ብላ ስተኝ አሳዘነች ቶሎ ብለሽ ወደ ጓዳ እንዳገቢ ከዚህ በኋላ መሶ ብላ ያለኝ እርባት ነው እሷ ደሞዙን አውጣ ሰጣት ቻለችና ወረወረችው አውሩዱኝና እሄዳለሁ ግን አሜድ አልችልም እግዚአብሔር ተፋሽ በቃ ስላንቺ ነበር የምናለቅሰው ከልብ በመነጨ እውነተኛ ፍሜ እኔ ወድሻለሁ አይደለም ውሃ ልኬ ነው ቤት ያለ ውሃ ልክ እድሜ የለውም አይደል ጎዬ ማለት ለኔ ያ ነው ሰላም ተመልካቾች እንደምን ሰነበታችሁ ሁሌም በዚህ ሰዓት ኢቫንጋዲ ምሽታችን የፍቅር ምሽታችን ሞቅ ደመቅ ሸብረቅ እንዳለው ወደ እናንተ መድረሱን ቀጥሏል ዛሬም ደግሞ የኢቫንጋዲ ምሽታችን ዛሬ በተለየ ቦታ በተለየ ታሪክና በተለዩ ሰዎች መጣናል አብራችሁን ቆዩ ኢቫንጋዲ ፕሮግራማችን አመሻሻችሁን እንግዲህ ከናንተ ጋር ጥሩ ጊዜ ለናሳልፍ እነሆ ተገኘን ዛሬ ደግሞ ከአዲስ አበባ 25 ኪሎ ሜትር ርቀት ላይ ወደምትገኘው ሰበታ ነው የመጣነው አብረናችሁ የምንቆየው እኔ እጹብ ተገኘና ቃል ኪዳን ዘላለም እስከ ፕሮግራማችን ፍጻሜ አብረናችሁ እንቆያለን ባለ ታሪኮቻችን ወይዘሮ ህይወት ዘራገኘሁና አቶ ጎንደር ሞቲ ይባላሉ ከዛሬ 27 አመት በፊት እንግዲህ ተውቃቸው ጀምሯል እንዴት ተዋወቁ እንዴት ነበር ግንኙነታቸው የሚለው ከነሱ እንሰማለን እነሱ ወደዚህ ጋብዛችኋለን እስከ መጨረሻው ሰዓት ድረስ አብረናችሁን ከኢቫንጋዲ ፕሮግራማችን ጋር አድርጉ አባካችሁ እስኪ ወደዚህ እንግዶቻችን እስኪ ያጨበጨብን በዛ ላይ በቤታቸው ተገኝተው ወደ ኋላ በትዝታ ነው ምን ወስዳችሁ ማለት ነው ለመጀመሪያ ጊዜ እንዴት ተገናኛችሁ ከጎንደር እንጀምር በነገራችን ላይ ጎንደር ስሙ አንተ በጣም ከስሙ ነው መጀመሪያው ያለ ነበር እንዴት ነው ይወጣለት ያለ ነበር ስሙ ነው በጣም አመሰግናለሁ እኔ ስሜ ይወጣልኝ ጎንደር ጠጅ ቤት የሚባል አለ አዲስ አበባ እና አጋጣሚ የማዘር አባትና ቶሎስ እና ሞቲ አባቴ ማለት ነው እዛ ቁርጣቸውን ይባላሉ የማር ጠጃቸውን ይጠጡና ሲመጡ በ26 አውቶቡስ ነው መጥቶ ሲመጡ እንተወልጃለሁ ከዛ ጎንደር ባሉት እዛም ደስተኛ ሆነን የመጣ ነው እዚህም ደስተኛ ነው በቃ የጀመረው ጎንደር ጠጅ ቤት ነው ጎንደር ጠጅ ቤት ሴት ከሆነች ጠጅቱ ወንድ ከሆነ ጎንደር ተባለ ውቃችን የጀመረው ወደ ትምህርት ቤት ሲሄድ አስፓልት ላይ ነው ከጓደኞቹ ጋር ሆኖ ከመንገድ በላይ ያየኝና ቃች ልጅ ጓደኛ ያደርጋታለሁኝ ቀድማችኋለሁ ብዬ ለጓደኞቼ ተናገርኩ ነው 8ኛ ክፍል ነው 9ኛ ክፍል ገና ከመግባታችን አብረን እኩል ነው የገባው እሺ ነገርኳቸው ለጓደኞቼ በቃ ጓደኛ ያደርጋታለሁ እሷን ብዬ ስላቸው አትቀድመንም ቀድማችኋለሁ በዚህ ተወራረድን አለ ከሃይ ስኩል ሲገባ እንደ ትልቅ ነገር ታይቶ ፍቅረኛ መልመላ ላይ ነበር ሁሉም ፍቅረኛ ልትይዙ ፕሮግራም አድርገዋል እሺ ማለት እንቀላለዳለን እንቀራረባለን ግን በዚህ ልክ አልመሰለኝም ያው ማለት ሲስተርሊ ብራዘርሊ ነው መሰለኝ ያው አንድ ክላስ ስለሆነ እንስቃለን እንጫወታለን
እና ዓመተ ምህረቱ ደግሞ 90 ነበርና ወቅቱን ያልጠበቀ ዝናብ አጋጣሚ እየዘነበ ሰብል በአካባቢ ላይ የገጠር ተማሪዎች ወደ የቤተሰብ እንዲገቡ የከተማው ደግሞ በአካባቢው ቅርብ እርሻ ያላቸው ሰዎችን ሰብል እንዲሰበስቡ ተደረገ። ያ ሰብል ስብሰባ ላይ አለቃ እንደመሆኑ ነግሬያለሁ የቀሩና የመጡ ተማሪዎችን አቴንዳንስ ይይዛል። ከዛ ያንን ቀን አብረው ከጓደኞቹ ጋር ተሰብስበው ይሄ ስንዴ እንኩቶ ይባላል። ስንዴ ተቃጥሎ ታሽቶ ሲበላ እንኩቶ ይባላልና እሱን ነገር አሽቶ በልቶ ጨበጠኝና በዛ ሲጨብጠኝ ጭላሸት ነው እጁ። በጣም ተናደድኩኝ። እሱ ሳቀ። ለካሽ ለከፋ ነበር ማለት እንዲህ ይደረጋል። ኖርማል መስሎኝ ጨበጥኩት። ስጨብጠው ከዛን ተሳሳቁ። ሳየው ጭላሸት ነው። በጣም ተናደድኩኝ። ምን ማለት ነው ምናምን ብዬ በሰዓቱ ከዛን በቃ ቀልድ ነው ምናምን አሉኝ ጓደኞቹም ተውኩ። በስንተኛው ጊዜ ገና መጣና ኮምፓስ ነበረኝ። የአባቴ ስጦታ ነው። ያው ያንን ኮምፓስ ውስጥ ጓደኛው ከክላስ እንደዚህ ወተን የእረፍት ሰዓት ወደ ቤት መሄጃ ሰዓት ነውና ተደውሎ የመጨረሻው ፔሪድ ወደ ቤት ልንሄድ ከክላስ በወጣውበት ጓደኛው አንዴ ፈረንሳይ ልጅ ነው ልጁና እዚህ መቶኛ ጋር ነው የሚማረው። ሮጦ መጥቶ እንዴት አፈልግሻለሁ ምናምን አለኝና እስቲ ኮምፓሱን አለኝ። ኮምፓሷ ለየት ትላለች። እቺ አሁን በዛ ሰዓት የነበረችው ቆርቆሮ ኮምፓስ ነበር። ያ ኮምፓስ አይደለም ደግሞ የፋዘር ኮምፓስ የነበረው ውስጡ ቅርጻ ቅርጽ ያለው በጣም ማለት ዘመናዊ ነገር ነው። ኮምቱ ያንቺ እይታ ውስጥ ይገባል። እሺ ያቺን ኮምፓስ ቆይሊው ምናምን ነገር ብሎ ከጄ ቅብል ብሎኝ ሮጦ ጓደኛው ነው ወይስ ጓደኛው ከፈረንሳይ መጥቶ ቢማር ጓደኛ አምደ ብርሃን ይባላል። ጓደኛ ምን ያህል መስዋዕት እንደሚከፍል ልጥቅ አድርጎኝ ሮጠ። ስጠብቅ ይዞ ሲመጣ ኖርማል በቃ ሰጠኝ። ገባሁ ቤት። ምንም የገባሽ አልጠረጠርኩም ጭራሽ። ምክንያቱም ኮምፓሱ ይለያልና ሊያዩት ነው የመሰለኝ። ብዙ ሲያዩት ስበው ነገር እንደዛ ነው የተረዳሁት። እሺ ወሰዱ። ሲመልስልኝ ያን ኮምፓስ እንደገና እቤት ከገባው በኋላ ሜካፕ ክላስ ነበርና ያ ሜካፕ ክላስ ከሰዓት መመለስ ስለነበረብን የጧት ስለነበርን ከሰዓት ልመለስ ስክሪፕቶ ነው የምፈልገውና ያን ስክሪፕቶ ላወጣ ኮምፓሱን ስከፍት ወረቀት ተጣጣፈች። ወረቀት የምታምር ወረቀት አለች። የምታምር እሺ ምንድነው ይሄን ወረቀት ማለት ፈተና አልከትም እዛ ውስጥና አውጥቼ ሳይው በቃ የተጻፈ በልብ ቅርጽ እንትን በቀይ ስክሪፕቶ ተሰርቶ በጦር ተወግቶ ምናምን ያው ልቡ የጎንደር ተወግቷል። ዲኮር ተደርጎ ልቤን ወጋሹ ዲኮር ተሰርቶበታል። በቃ ፈታሁ የውና ደነገጥኩ። አጋጣሚ ማዘር ነበረች ቤት ውስጥና ደነገጥኩ። በቃ በጣም ማለት ማለት እኔ እኮ አሁን ኖርማል ፈተናም ሊሆን ይችላል ሌላም ነገር ግን በቃ ይሆናል አይደለም። በጣም አስደነገጠኝ። ሮጬ አየሁታ ከፈትኩት። ስሙ ምናምን ተጽፏል። ዛሬ ስሙ ተጽፏል። ደብዳቤ በቃ ልብ ቅርጽ ምናምን ደብዳቤ እንደሆነ በደንብ ያስታውቃል። ስዕል በጽሁፍ የታገዘ ይዤ ወደ ጓሮ ገባውና ሽንት ቤት ሮጬ ወጥኩና ቆሜ ያነበብኩኝ። ማዘር እንዳታየኝ ሳየው በቃ እሱነቱንም በጣም ተናደድኩ። ለጓደኛዬ አልጠበቅኩም በሰዓቱ ማለት ክላስሜት ናቸው። እንደ ወንድም ነው የምታይ። እንደዛ ነው እያሰብኩ የነበረው። ቀረቤታቸውን በጣም እንትን እያለ መጣ ማለት ከዛች ቀን ከዚህ ከእንትኑ ጭላሸት ከቀባኝ ቀን በኋላ ያለው ነገር እየተቀራረብን ነው። እንስቃለን፣ እንጫወታለን። ግን በዚህ ልክ አልሄድኩኝም እኔና ተናደርኩ በሰዓቱ። ሴት ጓደኛ ነበረችኝ። ለሴት ጓደኛ ሄጄ እንደዚህ ያረጋ ብዬ ነገርኳት። በጣም ተናደች። ከዛ ምን ችግር አለው አለችኝ። ቀለል አደረገችብኝ እሷ። አንቺ ተናደሽ? እኔ ተሆቶኛል። ተደፈርኩ ነው። አንተ ግን ጎንደር የጻፍከው የሐሳቡን እየነገርከው አጎበዝ ጻፊ ተፈልጎ እቺ ጽሁፉ በጣም ያምራል። የጓደኛው አየለ ግዛው ይባላል። በጣም ነው ጽሁፉ የሚያምረውና እሱ ነው የጻፈው ደብዳቤውንም ስዕሉንም ሁሉን ነገር ያስተካከለለት። ሰጪም ሌላ ጓደኛው ነው፣ ጻፊም ሌላ ጓደኛው ነው። ሐሳቡን እሱ እንደ ሐሳብ ብቻ ነው ሰው ጦሩን ጉሊት ላይ ለልቡ ላይ እሷን እንደምወዳት በቃ ነገርኳቸው። በቃ ከዛ ያንን እነሱ በደንብ አራቀው ጻፉት። ተናደርኩ በሰዓቱ። ለጓደኛዬ አማከርኳት። ጓደኛዬ ኖርማል ነው አለችኝ። ኬዙንም ታውቃለች ከሱ ጋራ እኔ እንደ እንትን ለኔ አልተነገረኝም እንጂ ታውቃለች። ኬዙንም ታውቂያለሽ፣ መረጃው ነበራትና ቀለል አረገችብኝ። እንዴ ኖርማል ነገር ነው እንዴ አልኩና እኔ ግን አልኳትኛ አለቀውም በቃ አልኳት። ይምጣ ክላስ አልኳት። የእውነት በጣም ልጣላው በጣም ልረብሽ አይነት ራሴን እንትን አረኩና ከዛን እዛ ሜካፕ ላይ በጠብቅ የለም ቀረ።
አንቺ በደንብ እየጠበቅሽ ነው ልትጣይ እየተማርኩ አይደለም የእውነት ከውጪ ነው የምጠብቀው እሱን ስጠብቅ የለም ቀረ ከዛን በማግስቱ ኖርማል ክላሳችንን ጠዋት ሲሄድም የለም ሰልፍ የሚያሰልፈው ፊት ላይ ቆሞ ነገሮችን የለም ምን ተፈጠረ ሶስተኛ ቀን 2 ቀን ተጨመረ ሶስተኛ ቀን መጣ ከዛን ሮብ ነው ይሄ ደብዳቤ ሰጠኝ እንግዲህ ሐሙስ ቀረ አርብ ቀረ ቅዳሜና እሁድ ነው ሰኞ ዕለት በቃ አንቺን ሁሉ ጓደኛ እየተሰለሰልሽ ነሽ ማለት በቃ መቅረቱም ስለእውነት ከሆነ አስጨንቆኛል ግን አርብ ዕለት ምን አለኝ ይሄውን ደብዳቤውን የሰጠኝ የፈረንሳዩ ልጅ ምንድነው አንቺ በዚህ ልክ የኔ ያለ መታካብጁ ልጁንስ ለምንድን ነው የምታስጨንቂ ምናምን አለኝ ምን ተገናኝተን አልኩትኝ አይ በቃ አንቺን ፈርቶ ነው ክላስ የቀረው ልጁ አለኝ ለምን ፈራ ጎንደር መጀመሪያው ደፍረን የጻፍኩ ብዬን ደብዳቤውን አጻፍኩና ሰሳት ከሰጠው በኋላ ወደ ክላስ መምጣቱን ፈራው ምክንያቱም ስለምወዳት በወቅቱ ያው ወደ ፍቅር አለ ይዞኛል ገና እሷ አላወቀችም እላውቃለሁ ሰኞ ስገባ እሷ መጣች አይ ፈረንሳይ ጓደኛዬ ደግሞ አምዳር ይባላል እሱ አግባባን ከዛ ትንሽ ተቆጣችም ያኔ ግን ያው በርጃለሁ እንደ መጀመሪያው ከሮብ ጀምሮ ሐሙስ አርብ ድድት ላይ ነበረች ቀዳሚና አሁን ነው ትንሽ የተረጋጋችው ልጁ ተናግሮኛልና ሰኞ ትምርቱን እንዲተው ነው የምትፈልጊው ምናምን ብሎ ተቆጥቶ ነው የተናገረኝ ጓደኛው ከዛን ከኔ ጋር ምንም የሚያገናኘው ነገር የለም ትምርቱን ይማር ምናምን አልኩኝ እኔ ከዛን ሰኞ ለታውን መጣ አላየውም እኔ ፊት ወንበር ነው የምቀመጠው እሱ ደግሞ መጨረሻ ወንበር እኔ ማልገባኝ ከዛን ኋላ ወንበር ነው የሚቀመጠውና ዞር ብያላየውም ፊት ነኝ እኔን አልፎ ነው የሚገባው እኔ ፊት ወንበር ከእንተኑ ፍለፊት ነኝ ከዛ በቃ ገባ ወደ ክላስ እኔም ኖርማል ነው እረፍት ሰዓት አልወጣም ቁጭ አልኩ ወደ ኋላም አልዞርም አያላየውም ቁጭ አልኩ ከክላስም አልወጣም ከክላስ ከወጣው ጓደኞቹ ሊይዙኝና ሊያናግሩኛ ነው አይነት ነገር ተሰማኝ ከክላስ አልወጣውም እረፍት ቁጭ አልኩኝ ክላስ ውስጥ ለልጅነታችን እረፍትን ኢማጂን ምን እንደምናፈው የእውነት በቃ አልወጣሁም እረፍትን አልወጣሁም አንድ ጓደኛ ነበረችኝ እሷ ከኔ ጋር አጅባኝ ቁጭ አለች ዋልን ተምረን ያንን ቀን ገባን ማለት ነው በኖርማል ስንወጣ ያው ልጅ ይሄ ፈረንሳዩ ልጅ ከተማም በጣም እንተስላለ ይዳፈራል ያግዛል መጣና አቦ አለኝ በቃ ምንድነው ምንድነው በዚህ ልክ በቃ ልጅኮ ምናምን አለኝ እሱም የሚገርምሽ ነገር ያን ቀን ረፍት እሱም አልወጣም ቁጭ ብሏል ዴስኩ ላይ እየተያያችሁ ነው እንደዚህ ከሆነ አልፎኝ ላለመውጣት እኮ ነው እሱ እኔ ፊት ነኛ ሁሉም ተማሪ ወጣ አንቺ ከፊት ነሽ እሱ ኋላ ሆኖ አልወጣም ማን ይወጣል ነው እንጂ ቅድሚያ የእውነት እንደዛ እየሆንኩ እኮ ግን እየጠበቅኩ ነው ለራሴ እሱ ቢወጣ ግን ተወጪ ነበር አላውቅም ስለእውነት ከሆነ አላውቅም ጎንደርስ አላውቅም ፈራ በቃ ፈራው ፍለፍቶ መቅረብ አልፈህ መሄዱ አስፈራ እሺ ከዛስ በቃ አለፈ ያን ቀን በዛ አለፈ ስንወጣ እንደዛው ተቆጣኛ ጓደኛው ቀለል አድርጌው ምናምን አለኝ በቃ የእውነት አሁን ከዚህ በኋላ እኔ እንዲህ በማደርገው ነገር ትምህርት ቤት ሊቀር ይችላል በቃ የእውነት በቃና ወደ ስለዚህ በቃ እንደዛ ነገር እየተሰማኝ መጣና መራራት ጀመርኩ ያ መራራት የለካስ ሳላቀው ወደ ፍቅር ይሄጃለሁ እኔም ሳላቀው ማለት ነው ከዛ በቃ ጓደኞቿ አቀራረቡን ከዛ በኋላ እየቀጠርኳት መምጣት ጀመረች ግን ደብዳቤ ደግሞ ብዙ ጊዜ የምጽፍልኝ እሷ ናት እውነት ውሸት የኔ አንድ ነው የሰጠኋት እሷ ብዙ ጊዜ ሰጣኝ ስንገናኝ ማለት ነው እንዲላለው እልሄድና ተዘጋጅተሽ የእውነት ራሴን በጣም አዘጋጅቼ በቃ እንዲለዋለው ይሄን ነገር አወራዋለሁ ብዬ ሄድና እሱ ጋር ስደርስ ጭራሽ ነው የሚጠፋብኝ ስታዩ ገና ተረጋግበቻለሽ ጭራሽ ይጣፋብኛል በቃ ከዛ እንደገና ደግሞ እሱ ቤቱ ሲሄድ ምንድነው የሚያደርገው በቃ ያቅሙን የሆነ ነገር ዲኮር አድርጎ በቃ ሳምቡሳ በዛ ሰዓት በጣም ፍቅር ነው ይወደድ ሳምቡሳ ሻፍልቶ በፔርሙዝ ምናምን ይጠብቀኛል እኔ እዛ ገባው ማለት እርቦኝም ሊሆን ይችላል እኮ ግን የለም በቃ አንዷን ሳምቡሳ እንዲልጭ አልቀምስም የለም እኔ አላቅም አወራለሁ ብዬ ያልኩትን ነገር ሳገኘው ስለማላወራ እቤት ገባና በቃ ጋዜጣ ባዩ ምጽፈው ደብዳቤው ጽፋ በጀርባ ጨርሳ እንደገና ጥግጥቁን ጽፋ ዙሪያው ፊተም እንደዚህ ያረክታ ነበር አደምባለሁ ሙሉ ነው ማለት እውነት ምን አይነት ስሜት ግን አለው እንደዚህ በወቅቱ ስሜቱ ደስ ይላል ለበስ እውነተኛ ፍቅር ስለሆነ
ግዴታ አነበዋለሁ። እኔ በወቅቱ ደግሞ እኔና እሷ ጋር እሷ በደብዳቤ ስትጽፍ እኔ በአፌ ነበር የማወራው። በምን ሰዓታችሁን አጣባችሁ እንደዛ የምትቀጣጠሩት? ቅዳሜና እሁድ ሜካፕ ስለማይኖር መውጫ ምክንያት የለኝም። ለዛ ከሰኞ እስከ ዓርብ ባለው ቀን ውስጥ ነው ሜካፕ ብዬ የምወጣው። ከዛን አላቅም ምን ጠረጠረ ይመስለኛል አላቅም። እያንዳንዷ ደብተሬ ላይ ከጀርባ የጠራው መምህር አለ፣ ሰዓቱን የጠራበትን ሰዓት፣ ሜካፑን ጨርሶ የለቀቀበትን ሰዓት እና ፊርማውን እንዲያስቀምጥ እያንዳንዱ ደብተሬ ላይ ፋዘር ጻፈ። አልፈራሽም እንደዛ ሲል አለ። ግን አንዳንዴ የሆነ ፍቅር ውስጥ ስትገባ ደፋር ትሆናለህ መሰለኝ የእውነት በቃ እኔ አሁን እሱ አይቶ ነቅቶብኝ ከሚቀጣኝ ቅጣት በላይ በቃ እዚህ ጋር መዘንኩኝ ይመስለኛል። ለማግኘቱን አልቻልኩም። ከዛን እሄዳለሁኝ። ከዛ ምን ማድረግ ጀመርኩኝ? አሁን እቺ ቅድም ኖርማል ነው ያለችኝን ጓደኛዬን አንድ ቀን አስፈርማለሁ፣ አንድ ቀን እሱን አስፈርማለሁ። በሌላ በጓደኞቹ ወንድ ሲሆን እሱ እሺ በጓደኞቹ ያደረኩ እመጣለሁ። ግን የሆነ ይጠረጥራል። እኔ ኤሌመንተሪን ስማር ትምህርት ቤት መውደቅ የሚባል ክላስ አላውቅም። ማለት እንዲህ የደረጃ ተማሪ ሆኜም የተጋነነ ነገር እንትን ባልልም ማለት ጥሩ የሚባል ተማሪ ነኝ። ግን ለካስ ሃይ ስኩል ላይ ስገባ እንዳልኩሽ ወደሱ ወደ ፍቅሩ ሄጃለሁና 9ኛ ክፍል ወደኩ። 9 ወደሽ? የእውነት ወደኩኝ። እሱ አለፈ። ከዛን ጧትና ከሰዓት ሆነ ፈረቃችን። ተለያየን። የእውነት ተለያየን። እሱ ግን ጠዋት ሲሆን ምን ይሆናል? ከሰዓት በኋላ እረፍት ሰዓትን ጠብቆ ይመጣል ወደ ትምህርት ቤት። በዛ ነገር እንገናኛለን። እንደገና ደግሞ ያው እንዳልኩሽ አሁንም ከትምህርት ቤት መውጣት አለ፣ በዚሁ በሜካፕ ሰበብ መገናኘት አለ። ሳናቀው ለካ ሳምሪ ቀርታለች። በተፈጠረው እንትን ሳምሪ ቀረች፣ የመጀመሪያ ልጃችን። ከዛ አላወቅኩትም፣ ጭራሽ አልጠረጠርኩም። የእውነት አላሰብኩ ማለት በዛ እድሜ ላይ እርግዝና ይፈጠራል የሚለውን ነገር ምንም አልገባኝም እንትኑ። ከዛን ያልን 8ኛ ክፍል ነው እኔ ፔሪድን ያየው። 9ን እንዳለፍኩ እንግዲህ 9 ደገምኩ አልኩሽ። ያንን ዓመተ ምህረት ነው ያ ነገር ይሁን በምን። ከዛን ታናሽ ወንድሜ ነው የቅርቤ ነገርኩትኝ። አልፈራሽም? 3 ወር 4 ወር ሆኖታልና አታውቂ? ፔሪድ የለም ምንም ነገር በስተጠበቅ ምንም ነገር የለም። ምንድነው ምናምን ስል አንቺ አርግዝሽ እንደሆነ ተድ በዚህ እድሜ ይረገዛል አንተ እንዴት ነው የምታስበው ምናምን አልኩት። አንቺ ተይ እንዲህ ነገር ተፈጥሮ ኧረ ጭራሽ አልኩት። እንዴት ለሱ ታናሽ የ1 አመት ታናሼ ነው የ1 አመት ታናሼ ነው። ከዛ ናይ ያልኩኝና አንዴ ለማዘር ቅርብ የሆነች ጓደኛለች በጣም ትወደኛለች እና ሴትይቶ ሄጄ እንዲህ ብዬ ሳማክራት ጉድ ፈላለች። ቶሎ ገደለሽ በቃ አባትሽ እንዲህ ሆኖ ነው። እሺ በምን ማወቅ እችላለሁ ስላት እስቲ 1 ወር እንጠብቃለችኝ። ያ 1 ወርም 1 ሳምንት እያልኩኝ ተቆጠረና መጣ ወደ 4 ወር 4 ወር ምንም ነገር የለም በቃ። ከዛን በቃ ነው አለችኝ። እንዲህ ጸበል ጠጪ ጸበል እንዲህ ያደርጋል ይሉኛል። ይሁን በቃ የተባልኩትን ነገር ሁላ ሞክራለሁ። ልጅነት ትዳፈሪያለሽ አይደለ? እንዳይታይ ነው በቃ እንዳይታወቅብኝ። ከዛን እያልኩ ነገሩ በቃ እንትን እያለ መጣ። ከዛን ከሱ ጋር አንተናለና በቃ ያኔ እስከዛ ነገርሽ? ማለት ከቤት በቃ 6 ወር ሞላ ከቤት በቃ ጭራሽ እንዴት እኔ እሱም ደግሞ የሆነ ነገር የሚሆን መሰለኝ። ከዛን በቃ ለሱ ነገርኩትኝ። በቃ ከቤት ዞር ማለት እንዳለብኝ ተነጋገርና እሱ ጋር ተደበቅኩኝ። እኔ ወጣ 3 ወር ግን ሆድሽ አልገፋ? 9 ወር ሆኜ ማንም አልነቀም። እኔ ከተናገርኩት ውጪ ቁመት አለኝ። ያው ቀጠን እላለሁ። ያው የመጀመሪያም ስለሆነ አላቅም። ብቻ ግን ምንም ጭራሽ ነው የማያስታውቀው። ሱሪ 30 ቁጥር ጂንስ ነው ምጥ ያዘኝ ቀን 30 ቁጥር ጂንስ ነው ማረሳው። ምንድነው ምን ተሰማው እዚህ ጋር ስትነግር? በወቅቱ የተሰማኝ ስሜት 3 ጓደኞች አሉኝ። እባክህ ህይወት እኮ አርግዛለች አልኩት። ከዛ ምን ችግር አለው አለኝ። አንደኛው ደግሞ ተገኝ ቢባላል ለጓደኛ እሱንም ሄጄ ጠየቅኩና እንደዚህ አርግዛለች እኮ በደብዳቤ ነው እንግዲህ ያኔ የምንጻጻፈው። ያኔ በደብዳቤ ነው ነገርኩት? በደብዳቤ ወስናለሁ። ዛሬ ነግረዋለሁልና ሄጄ አጠገቡ እፈራለሁ። በቃ አልነግረውም። ሄዶ የሆነ ነገር የሚሆን ነው የሚመስለኝ።
እና ሁለተኛውን ሳማክረው ታገኝ ይባላል። እኔም ተማሪ ነኝ፣ እሷም ተማሪ ናት። እቺ ልጅ ስትፈጠር በምንድን ነው እናሳድገው የሚል ነው የመጣብኝ እንጂ እንጂ እሷን ጥላቻ አይደለም፣ ፍቅር አለ በወቅቱ። ስለዚህ ያ ነገር ነው። ታላቅ ወንድሜ ይገለኛል፣ የእሷ ቤተሰብ የሆነ ነገር ያደርጉኛል። ታላቅ ወንድም በጣም ነው የምፈራው። እና እሷን አባት። ስለዚህ እነሱን ሽሽት በቃ መጥፋት ፈለግ። በቃ መጥፋት ግን ሀሳቡን ሳቀርብላችሁ ወሎ ቅልል አደረጉልኝ። እኔም ሰውዬ ተቀበልኩኝ። ግን ወለደችና ሴት ነው የተወለደችው። ደስ አለኝ። ከዛ በኋላ በቃ ሁኔታ ሁሉ ተስተካከለ። ልክ ፋዘር እንዲህ ከግቢው ሲመጣ ሳየው በቃ ሮጬ ገባው። እሷም ካጠገቡ ሰዓት በቃ እንደነገረችው በጣም እርግጠኛ ሆንኩኝ። ምክንያቱም እኔ የጠበቅኳት ከላይ ትመጣለች ነው፣ እሷ ከሱ ጋር ስትመጣ ጠረጠርኩ። በቃ ነግራው ነው ብዬ ደነገጥኩ። በጣም ልቤ መታች። ሩጬ ወደ ቤት ገባሁና ከዛ ልክ እሷ ስትገባ እሱ ከብቶቹን በስርዓት አስገብቶ በር አልዘጋም ማለት ቀጥ ብሎ ገባ ወደ ቤት። አንቺ ተከትሎ ወደ ቤት ገባ። ሳሎን ነኝ ያለሁት፣ ትቶኝ ወደ መኝታ ቤት ገባ። ሲገባ የሆነ ነገር ሊያመጣ ሊገለኝ ነው፣ የሆነ ነገር ሊያረገኝ ነው፣ የሆነ ነገር ሊያመጣ ነው ብዬ ሮጬ ልወጣ ስል ያዘችኝ። ማዘራው ያዘችኝ። እዛ ነግረሽው ነው የመጣሽው አይደል ስላት ምንም ነገር አይፈጠርም ረፊ ያለችና ያዘችኝ። ተይ ይገለኛል በቃ አልኳት። አይ በፍጹም እሱ እንኳን ሊገለኝ ቁጭ ብሎ እያለቀሰ ነው ምን ተገባ። በቃ እሱም መለቅሶ እኔም ለቅሶ። እሱ መናገር አቃተው። እኔ ምን ልበል በቃ ምን አፋለኝ። ያው ነው የጠበቀውን ነገር አላደረኩም። እሱ የሚጠበቀው ይሄንን አልነበረም ከኔ። እኔ ደግሞ ይሄንን አድርጌያለሁኝ። አባትን ትንሽ ሲያለቅስ ማየት የሚከብድ ይመስለኛል ለሴት። ከጥፋቱም ጋር ጭራሽ ማለት ምንድነው የሚያለቅሰው መሰል ተማሩ ነው ሁሌም ማለት ነው ስለሱ ጉዳት። በቃ አባቱ በልጅነት ነው የሞተበትና አባቱ ኖሮ ቢሆን ኖሮ እዚህ ኖሮ አባቴ በህይወት ቢኖር እኔ እዚህ ጋር አታገኙኝም። እና እስካለው ተማሩ ነበር። በቃ ይሄ እንዳይሆን ነበር ጥረቴ። የፈራሁት ከሆነ ምን አደርጋለሁ? በቃ ምንም ማድረግ አልችልም ማለት በቃ በአካባቢ ላይ ላሉ ልጆች ወይኔ ነው የሚለው በቃ ማለት እንዲህ አሁን አባት ከላቸው ላይ የሌሉ ልጆች የሆነ ነገር ሆኖ ሲያይ ምናምን በቃ ያንን አባት እየጠራ ወይኔ በቃ እሱ ቢኖር አይነት ነገር ነው የሚለው ሁሌም። እሱ በሰው ልጅ እንደዛ የሚሆነው ነገር በራሱ ቤት መጥቶ ማየት በጣም ከባድ ነው። እኔ ወልጄ በሁለት ወሬ ማዘር ወለደች። ከዛ በቃ ሁለት ልጅ እያዘች ማጥፋት ጀመረች። ከጎንደር ጋር ግን የነበራችሁ ተቋረጠ? ኧረ በፍጹም ተቋረጠ። እንዴት ይቋረጣል? 15ኛው ቀን ማዘር ሆስፒታል ቀጠሮ ነበራት። እሷ ሄዳለች፣ ፋዘር ስራ ሄዷል። ቶሎ ላኩኝና ወንድሜ ተጠራ፣ መጣ፣ አያት በቃ ምናምን። ከዛ በኋላ ጎንደር ናፍቆቱ እንዴት ነበር ያኔ? እሷ ቤት ነች፣ ከስንት አንዴ ነው የምትገናኙት ምናምን? በወቅቱ እኔ በ15 ቀን እንዳየዋት ከዛ በኋላ ቢያንስ አንድ አመት እዛ ቤት ነጋሽ ጋር ተቀመጥኩ። አንድ አመት ሞላ። አንድ አመት ልደቷን አክብረን ነው የወጣቸው። ልጅ ነው በሚል እሷም ልጅ ናት እኔም ልጅ ነኝ። እና የመጀመሪያ አዲስ አበባ ሰራና ደሞዝ አገኛለሁ። ምን ጀመረ? ቀን ስራ ወጣ። ተወ ትምህርት ተውኩት። በቃ 10ኛ ክፍሉ ተቋረጠ ማለት ተቋረጠ። ወደ ቀን ስራ ገባው። ከዛ መጀመሪያ ደሞዝ አገኝና ኮምፕሊት ልብስ እገዛላታለሁ ለሳምሪ። ከዛ ለህፃን የሚገዛ አላወቅኩም። ስገዛ ስታደርገው ትልቅ ነው። 5 አመት ነው ያደረገችው። ልጅ ታምኛለሽ? የ5 አመት ልጅ ሆና ነው የሆናት። ለአራስ የገዛ ገና 4 ወር ህፃን ልጅ እኮ ናት። ገባው ውትድርና። እሺ በምን አስተዳደር ነው በወቅቱ ወታደር ሆነ ማለት ነው። ገባውና ከዛ አጋጣሚ ታላቅ ወንድሜ ገብቷል። የሆነ ወንድም ትልቅ ገብቷል። ከዛ ለምን ገባ ስለኝ አላወቀም። እኔ በልጅ ተወልዳለች እሷም ማሳደግ ያስፈልጋል ምናምን ብዬ ነው። ከዛ ስገባ ለምን ውጣ አልኩት። ታላቅ ወንድሜ አንተ ውጣልኝ። ለምንድን ነው አንተ ስላየው ነው የገባሁት አላልኩትም። ከዛ በዛው ወልጄ ነው ላይል መናገር ፈርተ ማለት ነው። ግዴታ መውጣት አለበት ተባለ። እንደውም ልጅ ወልዷል ተብሎ ተነገረው። ምፈራው ታላቅ ወንድሜ በጣም የሚፈራው ይኸውልሽ መሀል ላይ ያለው እሺ። እና በዛ ነው ያወቁት። መጣ። ከዛ
እሷን ሳያት በቃ እንዴት ልጁን ጥሎ እንዴት በቃ እሱም ደግሞ መራር ጀመር። ታላቅ ሁለተኛ ታላቅ ማለት ነው። ሳብሪን ሳያት ግሳት ቁልጭ ብላ ስተኝ አሳዘነች። ገልብጬ ወጣው። ከዛ በኋላ ወደ ቀን ስራ የሚገባው ከዛ ቀን ስራ እየሰራህ ህይወት ተጀመረ አይደል? አንቺም ወደ እሱ ሄድ ጠፍተሽ ትጂ። ግን ከባድ አይደለም? ድጋሚ ነው አሁን እናት አባትን ጥሎ መሄድ ነውና ማለት በቃ ምንድነው መሰለሽ ከሱ ተለይቶ መኖር ጭራሽ ከበደኝ። በቃ የምንገናኝበት ጊዜ ውስን ሆነ። አሁን በፊት እንደ ልቤ ልጅም አለ ጥዬ እንደ ልቤ መውጣት አልችልም። ስለዚህ በቃ የማገኝበት ሰዓት ውስን ሆነ። በቃ ከዚህ ሁሉ ስቃይ ለምን ረሃቡንም ምኑንም ለምን አብሬ ሆኜ አልችልም አልኩና ገባው። ምርጥ አባት ነው ሳምሪም ያላት፣ አንቺ ምርጥ ባል ነው ያለሽ። እንዴት ነው በዛ ልጅነቱ ልጅ ተወልዷል ማስተዳደር አልችልም ብሎ በህይወቱ ቆርጦ ነው ውትድር ነው ሄደው። አይ ቲንክ ፍቅር ማለትም ይሄ ይመስለኛል። አንዴ በእናትሽ በጣም ነው ደስ ያለኝ ነው። በዛ አዲሞ ይሄን ስነ ልቦና መገንባት መቻሉ ይገርም ነው። አይ ቲንክ ህይወት የምትመልሹ ምላሽ ይመስለኛል። ፍቅር መሰጣጣት አይደለ? አንቺም ቤተሰቦች ካንዴም ሁለቴ ማለፍ የሱም ደግሞ ምላሽ ይመስለኛል። አሁን 27 አመት ብለን እንድናወራና እኛም ወደ እናንተ እንድንመጣ ያደረገውና ከዛስ አንድ ቀን ማረሳው የእውነት በቃ ስራ ጠፋ። አሁን እንዳልኩ ይሄ ቀን ስራውም ተቋረጠና ስራ ጠፋ። የሚያደርገው ነገር ጠፋ። ከዛ ጫማ ሞያ ያለው ጫማ ምናምን ይሰራ ነበር። ከዛን በሲንጀር ጫማ የሚሰራበት ቤት በፊት በልጅነት እንትኑ ከመውለዱ በፊት የሚያውቀው ሰው አለና አሰራኝ ባክህ ሲለውና በቃ እኔ ጋር ትውላለህ ብሎ አስገብቶታል። አንድ ቀንም 5 ብር ሰጠው፣ አንድ ቀንም የሆነ ብር ሰጥቶታል። ይዞ ማታ ላይ መጥቷል። በዛ ነገር በቃ ሙዙላ ገዝቶ መጥቶ በቃ ደስተኛ ሆነን ያችን ስለተለመደ 3ኛው ይሁን 4ኛው ቀን አላቅም ብቻ ግን እንደዚህ ነው። ከዚህ አይርቅም። ባዶ እጁን ላከው። በቃ ባዶ እጁን እሱ አንቺ እየጠበቅሽ ነው ቤት? እኔ እየጠበቅኩ ነው። ምንም ነገር የለም። በቃ መጣ ስለው ምንም ነገር ሳይሰጠኝ ላከኝ አካል እውነት አልኩት። በቃ እንተኛለን አልኩት። ሲርብ እኮ ማለት የእውነት ነገር ይረዝማል አይደለም? የእውነት በቃ ረሃቡን ጭራሽ ማናስበው ጌታን። እኔ ልጅቷ ሳምሪ ትጠባኛለች። የእውነት በጣም ትጠባለች። ጡት ነው የምትጠቀመው። ምግብ ፍላጎት የላትም ልጅቷ በተፈጥሯም። ግን ምንም አይረበኝም። ከዛን ጎራ በህልዋለው አራርኒ ያራበኝም ይለኛል። እኔም አራበኝም። ግን ጠዋት አልተበላም። በቃ ጠዋት ላይ ተነሳን። እሱ በቃ ሊሂድ ልቅር አለኝ። እንዳትሄድ አልኩት። በቀጣይ ቀን ማለት ነው እንዳትሄድ አልኩትኝ። አዎ እንዳትሄድ በቃ አልኩት። ከዛን ምን ይሻለናል አለኝ እና ዝም ብለን ማዘርጋ እንሂድ አልኩትና ከዛን እንዴት አደራችሁ ብለን ቤት ገባንና እኔ ዘልዬ ገብቼ መሶብ እንጀራ ቆርሼ አምጥቼ በላን ሁለታችን። ወይኔ ቤት ስንገባ ምን አለኝ መሰልሽ? ሁለተኛ አለኝ ወሰነን ነው አይደለም በዚህ ነገር የገባ ነው አለኝ። እኔ እኮ እውነትም እያስራብኩሽ እንደሆነ ነው የሚያስቡት። ይርብሻል አውቃለሁ ግን ቶሎ ብለሽ ወደ ጓዳ እንዳገቢ ከዚህ በኋላ መሶብ ላይ አለኝ። እርባት ነው እሷ ጋይስ። አይ ነው ግን እግዚአብሔር ይመስገን ያ በቃ ጭራሽ እንዲያስተሳስረን ጭራሽ ማለት እንትናችን እንዲጠነክር ነው ያደረገን እንጂ ያ ነገር ለምን ብዬ ስለተራብኩ ለምን ብዬ እንዲ ስለሚለው ነገር ውስጥ ጭራሽም አልገባንም። በቃ ከዛን እግዚአብሔር ይመስገን እሱ መፍጨርጨር ጀመረ። በቃ ከዛ በኋላ ስራ አይመርጥም። ቀለም መቀባት ካሉት ይሄዳል፣ ግንበኝነት ካሉት ይሄዳል፣ አናጺነት ካሉት ይሄዳል። ሁሉንም እችላለሁ ነው በቃ ሁሉንም እችላለሁ ነው። አዎ ሙያው እንኳን ነበር በድፍረት እየሄደ ግን ጭራሽ ሙያውን እየለመደው ያው ኮንስትራክሽኑ ላይ ነበር። አሁንም እንግዲህ እስኪ ወድቅና እስኪታመም ድረስ የነበረው ኮንስትራክሽን ነው ሲሰራ የነበረው። እግዚአብሔር ይመስገን ከዛ በኋላ ያብዬ መጣታን ሁለተኛው ልጅ መጣ። እንዴት ነው የተቀየራችሁት? ከዛ ችግር ከዛ በጣም ብዙ ሀስል ልፋት በኋላ እንዴት ነው ህይወት እየተስተካከለ የመጣው? ምስብር ተከራየው ከዛ ተከፈለ። ልክ ሳምኒ የእንትን እያልን አንድ ጆሮ ጌጥ አብር ትላታለች ማማዘር እሷን ሁለተኛ ልጅ ልንወልድ ማለት ነው። አንድ ጆሮ ጌጥ አብር ትላታለች። እናትን ያይሻት ነው። ከዛ ይሄንን ታሪክ ነገራችንና ያብስራ ተረገዘ። ሁለተኛው ልጅ አሁን ከቤት ተከራይታችሁ ወጣችኋል። ህይወት እየተስተካከለ ነው። አዎ እየተስተካከለ መጣ። ከዛ ያብዬ ተወለደ። ከያብስራ በኋላ ከ40 ቀን በኋላ ችግር የሚባል ጠፋ። ልጅ በረከት ነው ይባላል። በቃ መጣ በረከቱ ተይ እውነት በቃ መጣ በረከት ያብስራ መጣ። በቃ ኮንስትራክሽን በጣም እየሰራው መጣ። አሁን እኔ ረገጥኩኝ እኔ ሰራው እውነት
ይህንን ቤት የሰራሁት እኔ ነኝ። ያ ሰርቪስማ እሳቸው መጠየቅ እሷን እያስተማርኩኝ እየሰራ እኔም ጀመርኩኝ የማታ ማለት ከዛ ሰርቬ ተማርኩ ያቋረጥኩት ከዛ እሷን አካውንቲንግ አስመረኳት። እግዚአብሔር ይመስገን አሁን ልጆችን እያስተማርኩ ነው። ከዛ ደግሞ ሶስተኛ ልጅ መጣ። ለምን ከሶስተኛ ልጅ ቀጥሎ ሁለተኛ እንደመጣ ቦታ ገዛው። አርሴማ እንግዲህ የተነሳ ነው ከባዶ ኪዝ ነው። ከዛ ቦታ ስንገዛው ርካሽ ነው። የዛን ሰዓት እቁብ ወጥቶልኝ 16,000 ብር ገዛው። በ16,000 ብር ተገዛ። ጠንካራ ናችሁ ልጆች ናችሁ፣ ግን በጣም ጎበዞች ናችሁ። የምታልፊው እንትን እያበረታሽ እያጠነከረሽ ነው የሚሄደው። አሁን እሷ የቤት እመቤት ናት። እኔ 27 ዓመት ሙሉ ሳስተዳድር ነበረው። ባለቤቴ ከጎን ሆና ልጆቿን ጋይድ አድርጋ ዛሬ ዩኒቨርሲቲ ይገቡ ያደረገችው ስራ የለም አይደለም። ሁለተኛ ስራ የቤቱ ይበልጣል። ልጆችን ጋይድ ማድረግ፣ ልጆችን ማስተማር። በሰባራ ፎሌ ውሃ አይጠለቅም፣ በሰባራ ፎሌ ውሃ አይጠለቅም። እኔ እወድሃለሁ ያንተን ግን አላውቅም። ከልብ በመነጨ እውነተኛ ፍሜ እኔ ወድሻለሁ አይደለም አይደለም ጥንካሬያችሁ ምንድን ነው? የእናንተ የትዳር ጥንካሬ ጸንቶ እስከ 27 ዓመታትን እንዲቆይ ያደረጋችሁ? ችግርን ጸብን አለማሳደር እዛው ጋር ፈቶ መሄድ ቢቻል እንደገና ደግሞ የትላንት ነገርን አሁን ዛሬ ተጣላን አይደለ? ዛሬ አለፍን፣ እዛ ጋር ፈተነው አለፍን። ነገ ስንጣላ ትላንት እንዲያርገሽ ነበር፣ ትላንት እንዲያርገህ ነበር የለም እኛ ጋር ያ ነገር ያን ርዕስ እዛው ጋር ገለነው ነው የምናልፈው። በቃ እዛው ጋር ትተነው ነው የምናልፈው። ትላንትና እኮ እንዲህ ብለሽኝ ነበር፣ ትላንትና እኮ እንዲያርገሽ ነበር። ጭራሽ በሪና በሶማሌ ይሄ ነገር የለም። ይሄ ጥንካሬያችን ነው ብዬ አስባለሁ። ያንቺም የልጆችም ከዛ ደግሞ እሱም ቀላል ነገር አይመስለኝም። በሽታ በጣም ይፈትናል። ህመም በጣም ከባድ ነገር ነው። ቤተሰብ ደግሞ ጠንካራ ካልሆነ ህመምን አልፎ መቆም አይችልም እና ጠንካራ መሆን ከሕክምናው ባለፈ እንክብካቤ ይፈልጋል። በጣም ያንን ጊዜ ብናስታውሰውና እንዴት አሁን ደረጃ እንደደረሰ ባውቅ ደስ ይለኛል። ህመሙ የተፈጠረበት እንግዲህ ለስራ በወጣበት ነው። ኖርማል ጠዋት ተሳስመን እንደሌላው ቁርስ አብረን በልተን ደናዋይ ብሎኝ ነው የወጣው። ምሳ ሰዓት ላይ የማይመጣ ከሆነ ደውሎ እንዳጠብቅኝ ይለኛል። ምሳ የሚመጣ ከሆነ ደግሞ እየመጣው ነው ተዘጋጂ ይለኛል። ከዛን 6 ሰዓት አለፈና ወደ 7 ሰዓት እየተጠጋ መጣ። ተዘጋጂም የለም ቢም የለም። ከዛን ምን ተፈጥሮ ነው ብዬ ስልኬ መኝታ ቤት ነበር ገብቼ ስልኬ ላነሳ ባለበት ታይም ተደወለ ስልኬ። ሳነሳ እሱ ነው ምንድነው አንደበቱ እየተያያዘ ነው አመመኝ ምናምን ነገር የራሴን እያመመኝ ነው ልመጣ ነው ወደ ቤት አለኝ። ራስን እያመመህ ቤት እንዳትመጣ ሐኪም ቤት ሂድ ሐኪም ቤት ነው ይመጣለሁኝ ስለው አይ ቤት መጥቼ ሻወር ወስጄ ነው አዲስ ሳይት እየቀየሰ ነው የነበረው በሰዓቱና ሻወር ወስጄ ነው ሐኪም ቤት የምሄደው አለኝ። ምንድነው አንደበት አልኩት። ልክ እንደጠጣ ሰው አሁን የሚናገረው እንትን አለ አይደል ስፒች እንደዛ ነው የሚያወራው። የመያያዝ ነገር አለው። ምንድነው አንደበትህ ታዲያ ስለው አላቅም እያያዘኝ ነው አለኝ። ግፊት ነበረበትና ያንን ግፊት በጣም ፈራ ነበር በፊት ላይ መድኃኒት በመሃል አቋርጧል የሆነ ታይም ላይ። ከዛን በቃ ደነገጥኩ። ስመጣ አልደረሰም ሐኪም ቤት ስደውል እንግዲህ አስቢ ከሰፈር እዚህ አካባቢ ነው ሐኪም ቤቱ እስከመጣ ድረስ መጥቼ ስልክ ስደውል በዛች ታይም ውስጥ ተቀያይሮ ሰው ነው የሚያነሳው ስልኩ። ምንድነው ስላቸው ልጆቹ አብረውት የሚሰሩ ልጆች አሉ እነሱ ናቸው እያነሱኝ ተረጋጊ እየመጣን ነው ይዘነው ምናምን ይሉኛል። ምንድነው የተፈጠረው ስላቸው አይ ምንም አይደለም መጣን ይላሉ። ግን እኔ በቃ ጭንቀቴ ኦቨር ሆነ በቃ ማለት ውስጤ በፊትም ፍርሃት ነበርና በጣም እንደነገጥኩኝ ሐኪም ቤት ደረሰ። ሲያዩት ግፊት ኦቨር ሆኗል፣ ስትሮክ ተመቷል። በቃ በመንግስት ተወሰደ ነው ሆስፒታል ደረጃ ነው መሄድ ያለበት ተባለው። ሆስፒታል ስናደርስ ሲቲ ስካን እስኪነሳ ምን ባለ ሰዓት ጭራሽ በቃ እየሞተ መጣ። ቀኝ ፓርቱ ፊቱም እያየ ነው ዞረ። በቃ ይሄ ፊቱ በጣም ዞረ ምናምን አንደበቱ በጣም ተያዘ።
ቀኝ እጅም አይሰራም፣ ቀኝ እግርም አይሰራም። በቃ እግዚአብሔር ታሪክን ይቀይራል። የነበረውን ውስጣችንንም እሱ ያውቃል። እንዳለሽ እኔ ቤት ውስጥ ማኔጅ በማድረግ ያለውን ነገር በቃ እሱ የሚያመጣውን ነገር ኮንትሮል ጎበዝ ነው፣ ይሰራል፣ ያገኛል። በሚያገኘው ልክ ደግሞ የሚያዝ አቅም ያንን ነገር ደግሞ እኔ ነኝ እዛ ነገር ላይ ጎበዝ የነበርኩት እኔ ነኝ። በዛም ልክ ነው የነሱ ስራ በባህሪው ምን አለ ማግኘት ያገኛሉ፣ በጣም ያገኛሉ፣ በጣም ደግሞ በዛው ልክ ያጣሉ። ያንን የምናጣበትን ታይም በእኔ ብርታት ነው የምንወጣው። እሱ ጭራሽ እንደዛ ሲሆን አስቢ ልጆች ትምህርት ቤት የጓደኛ የሆነት ሁሌ ቅርብ ጊዜ ድረስ ታይን ታለቅስ ነበር። በቃ እኛ እኮ የምናለቅሰው ህይወት በቃ እግዚአብሔር ተፋሽ በቃ ስላንቺ ነበር የምናለቅሰው። ህይወት ምንድነው የምትሆነው? ህይወት እኮ ስራ ምን እንደሆነ እንኳን ምን የምታውቀው ታሪክ የለም ከቤት ውጭ እያልን ላንቺ ነበር። ግን እግዚአብሔር ደግሞ ያዘጋጃል፣ የእውነት ያዘጋጃል። ወዴት እኛንስ ጥሎ ግን ያው እሱን ጤናውን መለሰልኝ። እኛም በረታን። የተባልነውን ነገር ምንም ነገር አይቀረኝም የእውነት ከጸበል አንስቼ እስከምናምን በቃ ህክምናውም አይቀረኝም፣ ጸበሉም አይቀረኝም፣ እምነቱም አይቀረኝም። ማላደርገው ነገር የለም። እግዚአብሔር ማገዘን፣ እኛም በረታን ከእግዚአብሔር ጋራ። ይሄው ቆሞ አይደለም። በነገራችን ላይ በዚህ አጋጣሚ ባለቤቴን የእሷ መኖር ዛሬ እንሄድም አደረገኝ። እኔ ደግሞ በተፈጥሮ አልችልም የምለው ነገር የለም እና አልጋ ላይ ተኝቼ አውዱኝ ብያለሁ። አውዱኝና እሄዳለሁ፣ ግን መሄድ አልችልም። መቀመጥ አይችልም። መቀመጥ ማልችል ሰውዬ እሄዳለሁ። እና ምንድነው ትልቁ ባለቤቴ መኖሯ እግዚአብሔር ይመስገን ትልቁ ለዚህም እንድሄድ እንደዚህ እንቀሳቀስ ይድናል ነገ እና አብዛኛውን ይሄ በሽታ በብዛት አድኝ በብዛት አዳንም። ግን ምንድነው ሰላም ካለ ፍቅር ካለ ሰላምና ፍቅር ካለ ሁሌም የሰው ልጅ ይመለሳል። የአእምሮ ጥንካሬ ዋናው አእምሮ ካመነ በተረፈኔ ባለቤቴ እስከመጨረሻው እስካሁን ድረስ የታገለች ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያቆይልኝ። እወድሻለሁ። ቃላት ያጥረኛል። እኔ ባለቤቴ አይደለም ጎዬ ባለቤት የሚባለው እኔ አላቅም። ብቻ ግን ሁሉ ነገሬ ነው። ውሃ ልኬ ነው። ቤት ያለ ውሃ ልክ እድሜ የለውም አይደለ? በቃ ጎዬ ማለት ለኔ ያ ነው፣ ታሪኬ ነው። እኔ እግዚአብሔርን የምለምነው ሴት ልጅ አንድ ናት፣ ሳምሪዬ ናት ያለችኝ። እሷም ደግሞ የአባቷን አይነት ትዳር እንዲሰጣት የአባቷን አይነት ባል እንዲሰጣት ነው እግዚአብሔርን የምለምነው። ሁሉ ድክመቴን የሱን ደካማ ጎን እንደምሸፍን ሁሉ የኔም ብዙም ደካማ ብዙ ድክመቴን ብዙ ጉድለቴን ሸፍኖልኝ በቃ ሁሉን ነገር በይቅርታ ማለፍ የሚችል ሰው ነው። ሩህሩህ ልብ ያለው ሰው ነውና የኔ አባት ወድሃለሁ። ሺህ ዓመት ኖርልኝ። ትዳር ሴቱም ወንዱም ይፈራል። እውነቴን በጣም ይፈራል። ግን ገብተው ቢያዩት የተሻለ ህይወት የተሻለ ነገር ነው እንጂ የሚያዩት የአነሰ ነገር አይደል። ምክንያቱም ከአንድ ሁለት ይሻላል፣ ከሁለት ሶስት ይሻላል እያለ ነው ትዳር እንትን የሚለው። ስለዚህ መፍራት አግባብ አይደለም። የመጨረሻ ይሄ አዎ ወይም የለም የምትሉት አይነት ጥያቄዎች ናቸው የምንጠይቃችሁና ማን ነው ከሁለታችሁ ተናዳጅ? በጣም ድረስ ትናደዳለች። እሺ ማን ነው ከመካከላችሁ የፍቅር ሰው? ቶሎ ፍቅሩ የሚገልጽ ትገልጻለህ? ጊዜ አትፈልግም። እሷ ስትጽፍ ጊዜ ይወስዳል አይደል? በዚህ ጽፋ በዛኛው ስትገለብጠው ብር የሚያጠፋው ማን ነው ከሁለታችሁ? ብዙ መዝናናት የሚወድ እሱ። አንቺ አትወጂም? አይ አልወድም ሳይሆን የእሱ ይበልጣል። ምን ይሆናል መሰልሽ ልጆቼ በራሱ ከኔ ጋር መውጣትን አይፈልጉም። የትም ቦታ ሲሄዱ ከሱ ጋር ነው መውጣት የሚፈልጉት። ከራከራይልሽ ሆነ ነገር ለመግዛት አርግ ያሉትን መውጣት ባለበትም መውጣት በሌለበትም ማድረግ ነው። ምን ሲለብስ ደስ ይልሻል? ጎንደርም በቃ ይሄን ሲለብስ ደስ ይለኛል ብትይ ሱፍ ሲያረግ ደስ ይለኛል። መልበስ አይፈልግም። ይጨንቀኛል ይላል እኮ። አንቺ ግን ተወጅነ ኮምፈርት አይሰጠኝም ይላል። አዎ ግን ደስ ይለኛል በጣም። አንተስ ጎንደር ምን ስትለብስ ደስ ይላል? እኔ የሀገር ባህል ልብስ ስትለብስ በጣም ደስ ይለኛል። ደስ ይለኛል። ቤት ውስጥ እንዴት ነው በማብሰል ማን ይበልጣል ከሁለታችሁ? እኔ እዛ ውስጥ የለሁም።
የለውበት ካፌና ከቤት የትኛውን ትመርጣላችሁ ለመዝናናት አብራችሁ ጊዜ ለማሳለፍ? ከካፌ ውጭ ሌላ ሬስቶራንት ሊሆን ይችላል። ሬስቶራንት ብቻችን ለመሆን መውጣት ሬስቶራንት ትወጣላችሁ። ደስ ይላል። ቆንጆ ታሪክ ስለሆነ እናንተ እንደው አጋጣሚ ይሄን ታሪክ የሰማ አንድ ደራሲ ወይም ዳይሬክተር እንደው ወደ ፊልም ልቀይረው ቢል የገጸ ባህሪያት የእናንተን ካራክተር ተወክሎ ማን ይጫወታል ምረጡ ብትባል ከተዋናዮቹ ራሷ ትጫወተው? እውነት ባለቤቴ ነው በቃ ምሰ አርቲስት ነው። አዎ እኛ አርቲስት ነበር፣ ግን ባለቤቴ ራሷ አርቲስት ናት ብሏል። ትሆናለች። አንተም አንተ ነህ የምትተውነው ራስ በነገራችን ላይ ሙሉ መጽሐፍ ብንጽፍ እኔና እሷ ሀሳቡ እኔ ውስጥ አለ እሷ ውስጥም አለ መጽሐፍ እንችላለን። እርሱ ግን ምን ይሁን? እርሱ ምን ይሁን ወይ በሳት የተፈተነ ወርቅ በሳት የተወሰነ ወርቅ ነው። በሳት የተፈተነ ወርቅ ይገባል። ተስማምተናል። እናመሰግናለን። እንግዲህ ወይ ያለስ ጀምረልኝ እንሞክረው። አጠሬ ነው ማለት ነው። አይ ጉድ በል ጎንደር። እንግዲህ ተመልካቾቻችን ፕሮግራማችን ይሄን ይመስላል። እናንተም እንደወደዳችሁት ተስፋ እናደርጋለን። ፕሮግራማችንን ዛሬ ሰበታ ከአዲስ አበባ ድረስ እዚህ ሰበታ መጠን ጥሩ ታሪኮችን እንዳጋራናችሁ ባለሙሉ ተስፋ ነን። እናንተም ደግሞ አብራችሁን ስለቆያችሁ ከልብ እናመሰግናለን። አው ጥሩ ጊዜ ነበረን ተመልካቾቻችን። እናንተም ጋር ጊዜ ስላሳለፍን እናንተ ፍቃደኛ ስለሆናችሁ ቤታችሁ ስለጋበዛችሁ በጣም ደስ ብሎናል እና ቀጣይም የምታስቡት ሁሉ ተሳክቶ ደግሞ ድጋሚ ወይ ለ30 ወይ ለ50 ያገናኘን በጣም እናመሰግናለን። እጹብ ተገኘና ቃል ኪዳን ዘላለም አብረን ቆይታ አደረግን። ደህና ደሩ። ቻው